ለምን ብንቀራረብ ምን ችግር አለው ይላታል። እኔ ማንኛውንም ሰው መቅረብ አልፈልግም፣ አሁን ቤቴ እየደረስኩ ስለሆነ ወደ ቤቴ ልሄድ ነው ብላ ትለዋለች። ቤትሽ ቅርብ ነው ማለት ነው ብሎ ይላታል። አዎ መሽቶብኛል መግባት አለብኝ ብላ ትለዋለች ማለት ነው። ሰላም እደር ብላ ትለዋለች። እቺ ልጅ ወጥ ያረጋታል እንዴ ብሎ እሱም ወደ መጣበት ፊቱን መልሰ ማለት ነው። እንግዲህ ሀንዬ የኔ ኮፍጣና ኮፍጠን ኮስተር ብላ አባራዋለች ማለት ነው። እሱ ቆሞ ሊያወራት ፈልጎ ነበር፣ እሷ ግን ቆማ ልታወራው ፈቃደኛ አልነበረችም ማለት ነው። ሰላም ሰላም ውድ ቤተሰቦች የምወዳችሁ የማከብራችሁ በያላችሁበት ሰላማችሁ ብዝት ብዝት ይበለልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። የዛሬው ቪዲዮ እንግዲህ ኖላዊ የሚለው ክፍል 10 መጥቻለሁ ማለት ነው። ይህን ቪዲዮ እስከ ፍጻሜ ድረስ በማየት አስተያየታችሁ እንዳይረሳ ከጎን የሆናችሁ አበረታቱ ማለት ነው። ሰላም እና ምናሴ እዚህ ጋር ደግሞ ሰላም ጓደኛውን አሮንን እየጠየቀችው ነው ማለት ነው። አሁንም እዚሁ ወረቀት ላይ እያነበብክ ነው እንዴ ብላ ትለዋለች። እና ምን ልስራ ብሎ ይላታል። እንዴ ስልክ ምናምን የለም እንዴ ብላ ትለዋለች። ስልክ ታውቂያለሽ ስልክ እኔ አልወድ ብዙ እንዳልሆንኩ ከስልክ ጋር ብሎ ይላታል ማለት ነው። ምላሴ ጓደኛህ አይመጣም እንዴ አልመጣም እንዴ ብላ ትለዋለች። እኔ እንጃ አልመጣም ብሎ ይላታል። እና አይመጣም ማለት ነው ብላ ትጠይቀዋለች። ቀን ደውሎልኝ እንደሚመጣ ነግሮኝ ነበረ ብሎ ይላታል ማለት ነው። እስኪ ደውልለት አሁን መምጣት እና መምጣቱን ብላ ትለዋለች። እንዴ ሰላም ምን ሆነሽ ነው ብሎ ይላታል። ምን ሆንኩ ምን ነው ብላ ትለዋለች። ቆይ አንቺ እኔ የማላውቀው ነገር እየተፈጠረ ነገር አለ እንዴ ብሎ ይላታል። ምን እያልከኝ ነው? ቆይ ተቀራርባችሁ ተጣላችሁ ብሎ ይላታል ማለት ነው። ምን እያልከኝ ነው? ምን እንዳልኩማ ገብቶሻል ብሎ ይመልስላታል ማለት ነው። እሺ አሁን ደውልለት በቃ ደውልለት ብላ ትለዋለች። አልደውልለትም እንዴ ጓደኛ አይደል እንዴ መሽቷል እኮ ውጭ አይደል እንዴ ያለው እና ወንድ ልጅ እኮ ነው ውጭ ቢሆን እኮ ቤቱ ነው ብሎ ይላታል ማለት ነው። ደውልለት በቃ ብላ እያስጨነቀችው ነበር ማለት ነው። ሰላም አልደውልለትም፣ ይሄ እኮ ቤቱ አይደለም አጋጣሚ መጣ እንጂ እኮ አጋጣሚ ነው እንጂ የመጣው መምጣትም አለመምጣትም ይችላል፣ አልደውልለትም ቢመጣ ባይመጣ ብሎ ኮስተር ብሎ መለሰላት ማለት ነው። አንተ ድሮም እኮ አንዴ ችክክ ካልክ አትመለስም ብላ ጥላው ከፊቱ ሄደች ማለት ነው። እንግዲህ ሰላም አሮንን በጣም ትወደዋለች። ወዴት ሄደ ወዴት ገባ እያለች ትጨቀጭቀዋለች ማለት ነው። ከዛም እየፈለገችው እንደነበረ እሱም መጣ ማለት ነው። አሮን መጣ እንዴ ብላ ትለዋለች። አዎ ሰላም አልተኛሽም እንዴ እስካሁን ብሎ ይላታል። አልተኛሁም አሁን እኮ ከምናሴ ጋር ከስላንተ እያወራን ነበረ ብላለችው። ስለምንድን ነው የምታወሩት ስለኔ ብሎ ጠየቃት። አይ መጣ አልመጣ እያለን እያወራን ነበረ ብሎ እሺ በቃ ደክሞኛል ወደ ክላስ ገብቼ ማረፍ ፈልጋለሁ ብሎ አላት። እሺ ብላ ካለችው በኋላ አሮን ብላ ጠራችው። አቤት ብሎ መልሰላት። አንድ ጊዜ ትንሽ ማውራት ቁጭ ብለን ማውራት እንችላለን ብሎ ይላታል። ስለምን እናወራለን ብሎ እሱም ኮስተር ብሎ አላት ማለት ነው። እሺ ካልሽኝ ብሎ እንዳላት ባላት መሰረት እሱም ሳልሆነ ቁጭ ብለው ተጫወቱ ማለት ነው። ምን ነበረ ብሎ የፈለግሽኝ ብሎ አላት። አይ ለብቻችን ሆነን ማውራት እንችላለን ብላ ጠየቀችው። አሁንም እኮ ብቻችንን ማውራት እንችላለን ብሎ ይላታል። አይ ወጣ ብለን ማውራት እንችላለን ብላ አለችው። እሺ ካልሽኝ ብሎ ይላታል። አመሰግናለሁ ስለተረዳኸኝ ብላ እሷም ትለዋለች። በቃ እሺ አሁን ሄጄ ማረፍ አለብኝ ብሎ ይላታል። እራት ብላ ብላ ትለዋለች። አይ እራት አልበላም ደክሞኛል ማረፍ እፈልጋለሁ ብሎ ይላታል። እንዴ አሮን እራትማ ሳትበላ መሄድ አትችልም ብላ እንጂ ተይ ሰላም አታሳፍሪኝ እንደ እንግዳ ብሎ ይላታል ማለት ነው። እሺ በቃ ክላስ ስላንጣለህ
አልበላም በቃ ጠግቤያለሁ ማረፍ ነው የምፈልገው ብሎ ጥሏት ይሄዳል ወደ ክላሱ ማለት ነው። እሷም እሺ ብላ ትቀመጣለች። ሀንዬ ወደ ስራዋ ልትመለስ መንገዷን ጉዞዋን በምትቀጥል ሰዓት አሁንም አሮን እንደተለመደው መንገድ ላይ ይጠብቃታል። ሰላም ቆንጆ ብሎ ይላታል። እንዴት አደርግ ብላ ትለዋለች። በጣም ሰላም አድሬያለሁ ብሎ ይላታል። እንዴ በዚህን ሰዓት እዚህ ጋር ምን ትሰራለህ ብላ ትጠይቀዋለች። አንቺን እየጠበቅኩ ነው ብሎ ይላታል። እኔ ማን ሰው ቆሞ እንዲጠብቀኝ አልፈልግም ሰላሙን ብላ ትለዋለች። እንዴ ቢያንስ እንኳን ለምንድን ነው የቆምከው እዚህ ጋር ብለሽ አትጠይቅኝም እንዴ ብሎ ይላታል። ማወቅም አልፈልግም መጠየቅም አልፈልግም ማወቅ ስለማልፈልግ መጠየቅ አልፈልግም ብላ ትለዋለች። ስላንተ ሲጀመር ስላንተ እኔ እናንተን ምንም የሚያገናኝን ነገር የለም ብላ ትለዋለች። የሚያገናኝን ነገርማ አለ ብሎ ይላታል። ዘመድ እኮ ሆነናል። ዝምድናው ለአንተ እንጂ ለእኔ ዝምድና የለኝም የቤት ሰራተኛ ነኝ ብላ ትለዋለች። የቤት ሰራተኛ ነው ብለሽ ለምን ራስሽን ዝቅ ታደርጊያለሽ ብሎ ይላታል። የቤት ሰራተኝነት ማለት ራት ዝቅ ማለት አድርገህ ነው የምታስበው ብላ ትለዋለች። አይ እንደሱ አይደለም እንደሱ ማሰቤ አይደለም ብላ ትለዋለች። እኔ ስለምንም አስብ አይመለከተኝም ከእንግዲህ በኋላ ግን እንድታገኘኝ አትፈልግ መገናኘት አልፈልግም ብላ ትለዋለች። ሀንዬ ተይ እንጂ በክፉ አይን አትይኝ ብሎ ይላታል። እኔ ማንኛውንም ሰው በክፉ አይን ማየት አልፈልግም ብላ ትለዋለች። አንቺ እኮ እንደምታስቢኝ አይደለሁም ብሎ ይላታል። እኔ እኮ ምናሴ ሁሉንም ነገር ነግሮኛል ስላንቺ ብሎ ይላታል። ምን ነገረ ምን ነው ብላ ትለዋለች። ከደሴ የአዲስ አበባ አባትሽን ለማሳከም የቤት ሰራተኛ እንዲሆንሽ ነግሮኛል ብሎ ይላታል። ይንገርሃ ብላ ትለዋለች። አይ አንድ ነገር የምረዳሽ ነገር ፈቃደኛ ከሆንሽ አባትሽን ለማሳከሚያ ብር ልሰጥሽ እችላለሁ ብሎ ይላታል። ስማ ልንገርህ ከወሎ ሕዝብ ደግ የዋህ ሰው የለም። ብፈልግ በአንድ ቀን ለምኜ አባቴን ማሳከም እችል ነበረ። ግን አባቴ የራሴ ብቻ ነው። የማንንም እርዳታ ወይም የማንንም እገዛ አልፈልግም ብላ ትለዋለች። ስለ ትብብርህ አመሰግናለሁ ብላ ጥላው ትሄዳለች። እንዲህ ሀኒ የአዲስ አበባ ህይወት እኮ ከባድ ነው ብሎ እሱም ይላታል። አመሰግናለሁ ሰላም ዋል ብላ ጥላው ትሄዳለች ማለት ነው። እንግዲህ ሀኒ አሮን በጣም እየቀረባት ነው። እሱ ለመልካምነት ነው የምቀርብሽ ምንም ነገር ለሌላ አይደለም ብሎ ይላታል። ከዛም ሰላም እና ምናሴ ወደ ትምህርት ቤት ሊሄድ ከእንቅልፉ ተነስቶ ሻንጣውን ይዞ እሷ ከክላሷ ስትወጣ ይገናኛሉ። እንዴ ወዴ ልትሄድ ነው ብላ ትለዋለች። እንዴ ወደ ትምህርት ቤት ነው ብሎ ይመልስላታል። እንዴ ገና ጠዋት አይደለም እንዴ ብላ ትለዋለች። እንዴ ለአንቺ ገና ሌሊት ነው እንዴ ብሎ ይመልስላታል ማለት ነው። እና ቁርስ በላ? አይ አልበላሁም እንደተለመደው ውጭ እበላለሁ ብሎ ይላታል። ምናሴ ጓደኛህ ግን የት ሄዶ ነው አሮን የት ሄዶ ነው ብላለች። ጠዋት ነው የወጣው ብሎ ይመልስላታል። የት ሄደ? ስራ ብሎ ነው የሄደው። የት ስራ? እኔ ምን አውቃለሁ የት ስራ እንደሚሄድ። እንዴ ምን የማውቀው ነገር አለ? እንዴት አታውቅም? ጓደኛ አይደለም እንዴ? አንቺ ስለ ጓደኛሽ የት እንደምትሰራ የት እንደምትሄድ ትነግርሻለች? አዎ ትነግረኛለች። ጓደኛ አይደለች እንዴ ብሎ ይላታል። እንዴ እናንተ ሰዎች ደህና አይደላችሁም እንዴ? አሮን ሀኒ ወዴት ወጣች ወዴት ገባች እያለ ይጨቀጭቀኛል። አንቺ እዚህ ጋር አሮን ወዴት ወጣ ወዴት ገባ እያለች ትጨቀጭቅኛለች። እናንተ ችግር አለባችሁ ሰላም አይደላችሁም እንዴ ብሎ ጥሏት ይሄዳል ማለት ነው። በእኔ በኩል ምንም የለም በእኔ በኩል ምንም ነገር የለም ብላ ትለዋለች። እሺ በቃ ሂድ እኔ ያለውን ነገር እፈተዋለሁ ብላ ትለዋለች ማለት ነው። ሀንዬ ክችን ውስጥ ሽንኩርት እየከተፈች እየላጠች ነበረ። ሀንዬ ብላ ሰላም ትጠራታለች። አቤት ትላለች። አንቺ ላግዝሽ ብላ ትላታለች። ኧረ ሰላምዬ ችግር የለውም እኔ እሰራዋለሁ ብላ እሷም ትመልስላታለች። እንዴ አትችልም ብለሽ ነው እንዴ? እችላለሁ እኮ ብላ ሽንኩርቱን ተቀብላ ትከትፋለች። እንዴ ጎበዝ ነሽ እኮ ትላታለች። አዎ እንዴ አትችልም ብለሽ ነበር ጎበዝ እኮ ነኝ። ከዚህ በፊት እኮ እሰራ ነበር ማየ ህፃን ልጅ ስለሞተች ይቅርታ ስለጠፋችበት ከዛ ወዲህ አላስቀርባለችኝ እንጂ ብላ እሷም ተመልስላታለች። ሀንዬ አንድ ነገር ካላስቸገርኩሽ ልንገርሽ ብላ ትላታለች። ምንድን ነው እሱ ሰላም ንገሪኝ ብላ ትላታለች። ከአሮን ጋር አሮን ሀኒ እያለ ይጠይቅሻል እና ከእሱ ጋር ትቀራረባላችሁ። አንቺ ጓደኛ እንዳለሽ ንገሪው ብላ የምን ጓደኛ
የፍቅር ጓደኛ ወላዲቷ። አረ እኔ ጓደኛም የለኝም። አይ እንደዚህ ለአሮንማ ጓደኛ እንዳለሽ ነገር ጓደኛ ከሌለሽ እንደሌለሽ ካወቅሽማ ያስቸግርሻል ብላ ትላታለች። ግን በኋላ ችግር አያመጣብንም ብላ ሰላም ትላታለች። ምንም ችግር አያመጣብንም ብላ ትላታለች ማለት ነው። እኔ እኮ ከዚህ በፊት አትቅረቢው እንዳልሽኝ እኮ እየቀረብኩት አይደለም ብላ ትላታለች። አይ አሁን ሀንዬ እሱን ቀርበሽ ስለ እኔ ጥሩነት በጣም ጥሩ ነች፣ በጣም ባለሙያ ነች፣ ክችን ውስጥ ምግብ ትሰራለች፣ ከሰው ጋር ትቀራረባለች እያልሽ ሁሉንም ነገር ስለ እኔ ጥሩ ነገር ንገሪው ብላ ትላታለች። እሺ ካልሽ ሰላም ብላ እሷም ትቀበላለች ያለቻትን ማለት ነው። በቃ አሁን ወደ ካሮን ጋር ስለተቀጣጠረን ወደ እሱ ጋር ሊሄድ ነው፣ አንቺም ስራሽን ጨርሺ ብላ ትላታለች ማለት ነው። እሺ ብላ እሷም ስራዋን ትሰራለች። እንግዲህ ወደ አሮን ወደ ተቀጣጠሩበት ሄዱ። ለምንድን ነው የፈለግሽኝ ብለው ተገናኙ ማለት ነው። አሮን ፈልጌ ነበረ። ለምንድን ነው የፈለግሽኝ ማለት? ውይ እኔ እንደዚህ አይነት ነገር ጠይቄ ስለማላቅ በደምብ ምን እንደምልህ ብዬ ምን ጀምሬ ምን እንደምጨርስ አላውቅም ብላት፣ አይ ጠይቄ እንጂ ምንድን ነው እሱ ሰላም ብሎ አሮንም ይላታል። እኔ ቤት ከመጣህ ጀምሮ በጣም ነው ስሜቴ የተቀየረው፣ በጣም እየወደድኩ ነው ብላ ትለዋለች። እንዴት ሊሆን ይችላል ይሆናል እንዴ ብሎ እሱም ኮስተር ብሎ በቃ እሺ ላስብበት ብሎ ብዙም አላወራትም፣ ጥሏት ሄደ ማለት ነው። ከዛ ጥሏት በሚሄድ ሰዓት ሀንዬ ሳሎን ቁጭ ብላ ቲቪ እያየች ነበረ። ከዛ ይመጣባታል ማለት ነው። ከዛ ድንግጥግጥ ብላ ቆማ ቁጭ ብላ ቀረች። ምነው ደነገጥሽ ብሎ አሮን ምን ልትሆን መጣ? እኔ እንዳትጠጋኝ እንዳትመጣ ብዬ አላልኩም ነበር? ከኔ ጋራ ምንም ግንኙነት እንዳትፈጥር ብዬ ሀንዬ፣ እኔ አሁን የምልሽ ለአባትሽ ገንዘብ እንድሰጥሽ በሌላ ነገር በምንም ነገር እንዳትረጉሚው ለአባትሽን እንድረዳና ገንዘብ ማሳከሚያ እንድሰጥሽ እፈልጋለሁ ብሎ ይላታል። እኔ ምንም ነገር አልፈልግም፣ ስለ አባቴ ከዚህ በፊትም ተናግሬያለሁ፣ ምንም ነገር አትረዳኝም ብላ ኮስተር ብላበት ትለዋለች ማለት ነው። ይሄንን ቪዲዮ የዛሬ ቪዲዮ በዚህ ተጠናቋል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።